ከሳምንት በኋላ እንዴትም ሆነ እንዴት ኤፍራታ ሚስቴ ትሆናለች። አሁንም ህልም ላይ ነክ አልነቃህም። ኤፍራታና ናታን ማንም አይለያያቸውም። ብዙ ሰው ሊለያያቸው ሞክሮ ነበር፣ በተለይ እኔ ግን አልተሳካልኝም። እኔ እንዴት ማጥመድ እንዳለብኝ አውቃለሁ። አንዳቸው ለአንዳቸው ድክመት ናቸው። ያንን ድክመት ደግሞ በደንብ ተጠቅሜበታለሁ። ብዙም አትደሳሰት። እኔም ብዙ ጊዜ የተሳካልኝ መስሎኝ ከሽፎብኛል። አንተም ካልተጠነቀቅ ይከሽፍብሃል። ለእሱ አታስቢ፣ ሁሉም ነገር በቁጥጥር ስር ነው። ይልቅ አንቺ ከዚህ ወጥተሽ ጽዮን እኔ ጋር እንዴት ይዘሽ እንደምትመጪ አስቢበት። ለእሱ አታስብ፣ አግቻትም ቢሆን ይዤ ልመጣለሁ። ጎበዝ፣ በጣም ጎበዝ። በቃ በዚሁ ለቀን ውስጥ ለመውጣት ራስሽን ሬዲ አድርጊ። ደግሞ የማስወጣሽ ለጽዮን ብቻ አይደለም፣ ናታንም አብሯችሁ እንዲመጣ ፈልጋለሁ። ናታን? ቆይ እሱ ደግሞ ምን ያደርግልሃል? ሀሳብ በሙሉ ናታንን ማሳበድ ነው እንዴ? አዎ ያው በይ። ናት እንዴት ነህ? ብዙ ቦታ አቶ ፈልግ ያጣው ሰላም ነው? እዚህ ሆነ ነው እንዴ? ቢኒዬ እንዴት ነህ? በሰላም ነው የፈለገኝ? ብትደውልልኝ እኮ እዚህ እንዳለው ነግሬህ ነበር። መች ስልክ ታነሳለህ? ደውዬልህ ነበር እኮ። ናት ባንተ ደግሞ ውሸት አያምርም። እሺ ከፈገግታ ጀርባ የተደበቀውን ቁስል እያየሁት ነው። ምንድን ነው? ኧረ ቢኒ እኔ ምንም አልዋሸሁም። ምንም የደበቅኩ ነገር የለም። አዎ አንተ ደጋግመህ ደውለህ ነበር። በጣም ይቅርታ ስላልሰማሁት ነው። እንዳልሰማሁ እኮ አዎ ገብቶኛል። ምንድን ነው ከይፉ ጋር ተጣልታችኋል እንዴ? ኧረ አልተጣላንም። ለምን ብለን እንጣላለን? የሆነ ጊዜ ላይ ገንዬ ምን አለች መሰለህ? የኔ ልጅ ችግሮች ሲደራረቡ ማልቀስና አምርሮ ማዘን ፈጣሪን ከማማረር ውጪ ምንም ትርፍ የለውም። ችግሮች ሲገጥሙ አንዳንዴ በፈገግታ ማለፍ መቻል አለብን አለች። በተለይ ደግሞ የጎዱንና ጠላቶቻችን ፊት ለፊት ሀዘናችንና ድክመታችንን ማሳየት የለብንም አለች። ስላጣናቸው ሳይሆን ስላጡን ሊያለቅሱ ይገባል። ገኒ ልክ ናት። እኔም ከዚህ በኋላ ተሰብሬም ቢሆን ፈገግ እላለሁ። እሺ አሁን ተረጋጋና ቀስ ብለን እናወራለን። ባለማውራት መፍትሄ አይሆንም። እሺ ፈልገውን ነገር አግኝቼ አላውቅም። ዛሬም ወደ ሞት ጎዳና እንደሚሄድ ሰው አስበሽ ከመሞቴ በፊት ካንቺ ጋር የተወሰነ ጣፋጭ ጊዜ እንዳሳለፈች ቀኑ እንደዚህ ማለፉን ሳይ ባልበላና ባልመሸ ብዬ ተመኘሁ። አልተገባባንም ነበር። እሱማ ልክ ነሽ ኤፉዬ። ኤፉዬ ተይ እንዳታለቅሽ። ባለችን ቀን ደስተኛ ልንሆን ተነጋግረናል። ምን ላድርግ አልቻልኩም። እኔስ ችዬ ይመስልሻል? ትመጫለሽ ብዬ አላሰብኩም ነበር። እኔም የምመጣ አልመሰለኝም ነበር። ለምን? አሁን ሁሉን ትቼ ወደ አንቺ ልምጣ በራሱ እንደማልችል አውቃለሁ። እና ለምን ደወልክ? አንድ ቀን እሷም የኔ ውድ ሚስት እኔም የሷ ባል ሆናለሁ ብዬ ስለማስብ እኮ ነው። ዛቅ
ንቀሃል እምቢ እሺ ደሳንለ ዘናበል ሳቅ ኧረ ነጋገር ልቀቀኝ ስላቀፍከኝ ይቅርታ አላደርግልህም ብላቅሽ ይሻልሻል እሺ ይቅርታ ብታረጊልኝ ይቅርታ ከምጠይቅህ በወድቅ እኔና አንቺ ወደፊት ተጋብተን ብንኖር ምን አይነት ህይወት የምንኖር ይመስልሻል ወይም ደግሞ ምን አይነት ህይወት እንድንኖር ትፈልጊያለሽ እንዳትነቀኝ እኔ ምንም ነገር ቢሆን መቋቋም እችላለሁ አንተን ማጣት ግን መቋቋም አልችልም እባክህ እንደዚህ አታድርግ ያቺ ለሌሎች ተራ የሆነች ብርሃን ለእኔ ግን ደስታዬ ናት አንዳንዴ ከመናገር በላይ ዝምታ መፍትሄ አለው ማውራት ቁስልን ከማባባስ ውጭ ምንም ጥቅም የለውም ደግሞ ምን ፈልገሽ መጣሽ? ገኒ እንዴት ነሽ? ጽኮ ቤዛ ጋር መሄድ ፈልጋሉ ሄደሽ አምጫት ብላኝ ነው የመጣሁት። እቺ ምስኪን ልጅ ምንም የማታውቅ ልጅ እንደው ላንቺ አምኜ የምሰጥሽ ይመስልሻል? አትሄድም እንዴ? ቆይ ገኒ እኔ ጽን ምን ላረጋት እችላለሁ? ሲቀጥል ደግሞ እኔ ከሷ ጋር መሄድ ፍላጎት የለኝም። ነገር ግን ሉሊት አስሬ ደውላ ስለጨቀጨቀችኝ ነው። በጣም ብዙም ሰራው ስራ ነበረኝ። ስራ ነበረሽ? ቤዛን የሚያስፈታ መድኃኒት ልታሰሪ ነው? መቼስ አንቺ በአዳም ልኮ ጋር ተወጠርሽ ነሽ። ህይወትሽ ሁሉ ከሱ ጋር የተያያዘ ነው አይደል? ገኒ ሔዋን መጣች እንዴ? ሉሊት ደውላ እንደምትመጣ ነግራኝ ነበረ። አዎ እሷ ናት። ግን ደግሞ ከሷ ጋር እንድትሄጂ አልፈቅድልሽም። እኔ ማንንም ፈቃድ አልጠየቅኩም። ሔዋን መጣው ጠብቂኝ። እኔ እምልሽ ገኒ፣ ቆይ እዚህ ቤት ያሉ ሰዎች ምን ያህል እድለኛ እንደሆነ ያውቃሉ? ለሁሉም እናት ነሽ። በቻልሽው መጠን ሁሉንም ለመጠበቅ ትሞክሪያለሽ። ወዳይ ስቆ ዶሮን ሲያታልሏት ያሞቁትን ውሃ ለገላሽ ነው አሏት አሉ። አንቺ ቤት እኮ አሁን የገነትን ልብ እንደው አራርተሽ ልብሽ ልቅ ብሏል። ሔዋን እንዴት ነሽ? ልትወስጂኝ ስለመጣሽ አመሰግናለሁ። ያው ብዙ ነገር እየረሳው ስለሆነ ምናልባት ቦታውም ይጠፋብኛል ብዬ ፈርቼ ነበር። ከዚች ልጅ ጋር ወዴትም አትሄጂም። እሷ ጥሩ ልጅ አይደለችም። ገነት ለምን አንቺ አርፈሽ ስራሽን አሰሪም? አታስቢ ገኒ፣ ምንም ሳትሆን ወደ ቤት መልሳታለሁ። በቃ እንደዛ ከሆነ ደግሞ እኔ ማብሪያችሁ እሄዳለሁ። መጣው ሻርፕ ነገር ጣል አድርጊ። አያስፈልግም እንዴ? ቆይ ስታስቢው ገና የናጡቷን ያልጦች ጻሊ ነው እንደምመስልሽ? ዛሬ ደግሞ ተነስቶብሻል። እንግዲህ አንዴ ካፈጥጥሽ አትመለሽም። አስር አስቀምጥሽ ነገር እንግዲህ ምን ይደረጋል? ነይ ሔዋን እንሂድ ታክሲ። እኔ እምልሽ ጽዬ፣ እቤት የተፈጠረ አዲስ ነገር አለ ማለት የሆነ ማስታወስ ቻልሽው ነገር አለ እንዴ? ለምን ጠየቅሽኝ? አንቺ እንዳስታውስ የምትፈልጊው ነገር አለሽ እንዴ? አረ እንደዛ ማለት እኮ አይደለም። ያው መንገድ እየሄድን ስለሆነ የሆነ ርዕስ ልፍጠር ብዬ ነው። በዛ ላይ ደግሞ እኔና አንቺ ለብቻችን ተገናኝተን አናውቅም። እናም ያው ምን ማውራት እንዳለብኝ እኮ ግራ ገብቶኝ ነው። ቆይ 9ኛ ክፍልን ከጨረስን በኋላ የት ነበር ሄድሽው? ነው ወይስ ከዛ በኋላ ተገናኝተናል? ያኔ ታስታውሻለሽ? 9ኛ ክላስ እያለን እኔና ቤዛ በጣም ጓደኛ ማቾች ነበርን። ከዛ አንቺ መጣሽ። ከአንቺ ጋር ጓደኝነት ስትጀምር እኔ እንደማታውቀኝ ሰው ሆነች። ከሱ የባሰ ደግሞ ቤተሰቦቻችሁ በጣም መቀራረብ ሲጀምሩ ኦቨር አክት ማድረግ ጀመራችሁ። ያኔም ከቤዛ ጋር ጓደኛሞች ነበር? እሱን በፍጹም አላስታውስም። እኔና አንቺ እኮ ያስተዋወቀችን እሷ ነበረች። እኔ እንጃ። እኔ የማስታውሰው ነገር ቢኖር ያኔ አንቺ እኔን በጣም ትጠኝ እንደነበረ ነው። አዎ በሰዓቱ በጣም ጠላሽ ነበር። ያው ጓደኛዬን ቀማችኝ ብዬ ስለማስብ እያደኩ ስመጣ ደግሞ ያንን ነገር ተውኩት። ማለቴ ያው ማንንም ሰው የኔ ነው ማለት አትችይም። ቤተሰብሽም የሆነ ጊዜ ሊተውሽ ይችላል። እና ቆይ ከዛ ትምህርት ቤት ወጥተሽ የት ነበር ሄድሽው? አጋጣሚ ሆኖ አባቴ ለስራ ሌላ ሀገር ተዘዋወረ። እኛም ከሱ ጋር ሄድን። ከዛ ትምህርት ቤት ወጣው ማለት ነው። ከዛ ከወጣውኝ በኋላ ተማሪዎች ባንቺ ምክንያት ትምህርት ቤቱ እንደለቀቁ ሲያወሩ ሰምቻለሁ። እውነት? እሱን በፍጹም አላስታውስም። እና ቆይ በምን ነበር የተመረቅሽው? ትምህርት አልተማርኩም። ከሆነ ጊዜ በኋላ አቋረጥኩኝ። ትምህርት እኮ በጣም ነው የሚያስጠላው። እኔ ራሱ ትምህርት ብዙም አልወድም ነበር። እውነት ከልብሽ እኔ ልጠይቅ ይመጣሽ? ግራ ገብቶኛል። በወንድሜ ልናደር ወይስ በኤፍራታ? በቃ ተወዛግቤያለሁ።
በእርግጥ ወንድሜ በፍቅር ታውሮ አሁን ላይ የሚያደርገውን ነገር እንኳን አያውቅም። እንዴ ቆይ ምንድነው? ምን ተፈጠረ? በእርግጥ የምታውቅ ይመስለኛል። ወንድሜ ኤፍራታን ለማዳን ብሎ ያለንን ሀብትና ንብረት አሳልፎ እንደሰጠ ሰማሁ። ቶሎ ባይነቃ ኖሮ ደግሞ ያንቺንም ድርጅት ሊሰጣቸው ነበር። ወደ ስሙ እንድታዞርለት ያደረገውም ለዛ ነው። ግን ሰውየው ኤፍራታን አሳልፎ እንደማይሰጠው ሲያቅ ወንድሜም ድርጅቱን መስጠቱን ተወው። ማለት አልገባኝም። ቆይ ኤፍራታን ለማዳን ሲል የሰጠውትን ድርጅት አሳልፎ ሊሰጥ ነበር ማለት? አንቺም ይሄን ነገር አታውቂም? ቤዝ በቃ ተረጋጊ። የታወረ ወንድምሽ ሳይሆን እኔ ነኝ የታወርኩት። ለኔ ቅንጣት ታክል እንኳን ፍቅር እንደሌለው እያወቅኩኝ የእናትና የአባቴን ውድ የሆነውን ስጦታ ንብረቴን በሙሉ አሳልፌ ሰጠሁት። ቤዝ በቃ አንቺ ተረጋጊ። ቢወስድብሽም እኮ አሳልፎ ለነሱ አልሰጣቸውም። መልስልኝ ብትይው አሁንም መልስልሻል። ይሄው ያልገባሽም ኤፍራታን መልሰው ቢሰጡት ድርጅቴን አሳልፎ ይሰጣቸው ነበር። ደግሞ አሁንም ስጠኝ ብለው መልሶ አይሰጠኝም። ቤተሰቤን የማኖርበት ስራና እነሱን የማስተዳድርበት ነገር ካላገኘው ድረስ አልሰጥሽም ብሎኛል። ናታን በጣም ተቀይሯል፣ እንደ ድሮ አይደለም። ቤዝ ግን አሁን ለወንድሜ ታስፈልጊዋለሽ። እንዴትም ብለን ከዚህ እንድትወጪ ማድረግ አለብን። ከጎኑ ልትሆኝ ይገባል። ቆይ እዚህ ቤት የተፈጠረ አዲስ ነገር አለ እንዴ? ናታን ምን ሆነ? ኤፍራታ አልፈልግም ሌላው እንዳፍቅር ያለው አለችው። በጣም ልቡ ተሰብሯል። ሲራመድ ራሱ በደመ ነፍስ ነው። አይ በጭራሽ የእውነት ሊሆን አይችልም። ኤፍራታ ናታንን አልፈልግም ብላ ሌላ ሰው አፍቅር ያለው ልትለው አትችልም። አንቺ በሰው ልብ እንዴት ይሄን ያክል እርግጠኛ ልትሆኚ ትችያለሽ? ስለዚህ ሁሉም ነገር እውነት ነው ማለት ነው? እንደፎከሩ አደረገው። ቆይ አንቺ የምታውቂው ነገር አለ እንዴ? አይ እሱ እንኳን ሰርፕራይዝ ነው። ጽዬ አታስቢ፣ በቃ እኔ ከወንድምሽ ጎን ቆማለሁ። ከዚህ እወጣለሁ። ባልጠበቃችሁት ቀን ከቤተሰባችሁ ጋር እቀላቀላለሁ። ልትፈቺ ነው እንዴ? እና ስታስቢው የኤፍራታ ሰርግ የሚያመልጠኝ ይመስልሻል? ሰርግ? ቤዝ ንገሪኝ፣ ኤፍራታ ልታገባ ነው? የምታውቂው ነገር አለ? ወይኔ ጉዴ! በቃ ወንድሜ ባበዱ ነው። አታስቢ ጓደኛዬ፣ እኔና አንቺ ተባብረን የእሷ ፍቅር እንዲቆርጥለት እናደርገዋለን። በቃ አሁን እንሂድ፣ ሰዓት አልቋል መሰለኝ። ሌላ ቀን መጥተሽ በደንብ ታወሪያለሽ። እሺ በቃ ቤዝ ቻው። እሺ ቻው። ናታን እኔን መቼም እንደማይወደኝ ያውቃለሁ። ግን ደግሞ የሚወዱትን ሰው ማጣት፣ በሚወዱት ሰው አልፈለግም ማለት ምን ያክል እንደሚያም ታየዋለህ። ምን ታረጊ ነው? ምን ፈልገሽ ነው? ተረጋጊ፣ አትፍሪ እሺ? ምን ፈልገሽ ነው? ኤፍራታ እኔ አንቺ ጠላት አይደለሁም። አንቺን መቼም ቢሆን ልጎዳሽ አልችልም። እሺ እባክሽ ዋን በሩን ክፈችው። እኔ በጣም ችግር አለብኝ። አንቺ ደግሞ ተጨማሪ ችግር አትሆኝብኝ። ቆይ ያፌት ምን ብሎ ነው ያስፈራራሽ? ማለት አንቺ እንዴት ልታውቂ ቻልሽ? አንቺ ያፌት ሰው ነሽ አይደል? ኤፍራታ እባክሽን ድምፅሽን ቀንሽ። እኔ እዚህ የገባሁት ተደብቄ ነው። ገነት ቤዛን ያገኘ ሰው በሙሉ አንቺ እንዲያገኝ አትፈልግም። አሁን ካየችን ጎትታ ነው የምታስወጣኝ። ንገሪኝ፣ ከኔ ምንድን ነው የምትፈልጊው? አንቺን መርዳት ብቻ ነው የምፈልገው። ኤፉ ያፌት ቤዛን ሊያስፈታት እያሰበ ነው። ይህ ደግሞ ለአንቺ ተጨማሪ ራስ ምታት ነው። ቤዛ ልትፈታ ነው? ቆይ አንቺ ማነሽ? ስለ ያፌት እንዴት ልታውቂ ቻልሽ? ቤዛ ነግራሽ ነው? ደግሞ ቤዛ ሙሉ ታሪኩን አታውቃም። እንዳየሁት ከሆነ ደግሞ ከቤዛ በላይ ስለ ያፌት አንቺ በጣም ብዙ ነገር ታውቂያለሽ። ኤፉ አሁን እሱን ታዩና ያፌት በምን እንዳስፈራራሽ ንገሪኝ። እርግጠኛ ነኝ ከማስፈራሪያው አንዱ ለማንም እንዳትናገሪ ነው። ጎበዝ ወሬ አወጣጭ ነሽ፣ ግን እሱ መቼም አይሳካልሽ። ለዛ አለቃሽ ደግሞ ለማንም ምንም አልተናገርኩም በዩ። እኔ ያፌት ሰው አይደለሁም፣ በተቃራኒው ፖሊስ ነኝ። እሺ ምን